ኃጢአት የሚሆነው። ስለዚህ ሄለን ራስሽን ከፍ አድርጊ፣ ስሜትሽን ለመቆጣጠር ውጪ። የኔት ከልከኝነት ውጪ አያዋጣም ይሄ ነገር። እዚህ ያሉ ርምጥምጥ ሰዎች አንቺን ጉድጓድ ውስጥ ባንቺ ታከው አላማቸውን ሊያሳኩ የፈለጉ ስፍስፍ ያሉ ሰዎች አሉ። በጣም ነው ፕራውድ ማደርግሽ አልኩሽ። አትሳሳችም ማለት አይደለም። በጣም ብዙ ጊዜ ትሳሳቻለሽ። አይኖ የሰው ልጅ ነሽ። የሰው ልጅ ሆኖ መሳሳት አለ። ከዛ ስተት ግን እንዴት ሆኜ ልውጣ ማለት ነው። አንቺ ቆንጆ ነሽ፣ ሴት ነሽ፣ ጠንካራ ነሽ፣ ሲንግል ማም ነሽ፣ ልጅሽን እያሳደግሻለሽ። ካሉ ዋልታ ነገር ውጭና በጣም አቅም አለሽ። ጅቦ ነግሮሻል። ጅቦ በነገራችን ላይ እያዋዛ ነገሮችን የሚነግር ይሄ እናትሽን ምናምንሽን ቅጥርጥርሽን እያሉ ከሚሰሩ ፖለቲከኞች የበለጠ በጣም እያዋዛ ፖለቲካውን የሚሰራ ዋይዝ ሰው ነው። እያደነቅኩት አይደለም፣ ከኔ ተቃዋሚ ነገር ነው የሚሰራው፣ ግን አደንቀዋለሁ የሚያደርጋቸውን ነገሮች፣ በቀልድ አስታኮ የሚናገራቸውን ነገሮች። ዛሬ የመከረሽ ምክር ግን ማንም ከለፈለፈው የበለጠ ነው። ሄለን አስተዊ፣ ነገ ህይወት አለ። ይህንን እግዚአብሔር ያመጣልሽ ልትማሪበት ነው። የሆነ የተሳሳትሽው ነገር አለ፣ ከዚህ መስመር ውጪ ሊልሽ ስለፈለገ ነው። በውስጥ እንደጻፍኩልሽ ነገሮችን በብልህነት ተወጫቸው የኔ እህት። እኔ ብዙ መናገር አልችልም። በቃ ተቆራርጠ ይመጡልኛል። ቪዲዮዎችሽን አያቸዋለሁ። ምን ነካት ምናምን እላለሁ። ብልጥ ትመስይ ነበር። ትላንትና የተናገርሽውን ነገር ያው የጠጣ ሰው ምን ተናገረ አይባልም፣ ግን ቢሆንም አወራው እንዴ? አረ እንደው ምኑን ዘረዝረዋለሁ እታለ ተይው ብልሽት ሽት ብሏል። ለማንኛውም ምኑ የትኛው ፓርት ነው የተበለሻሽ? አረ እንደው ምንም እኔ ያልኩሽ አወራሽ ተብሎ ዩቲዩብ ላይ ነው ገብቻ ያዳመጥኩሽ። ዩቲዩብ ሰማዋለሁ እኮ አሁን እኔ ሰው ከሊ ያወራች ብሎ እኔ አንቺ እንትን ማይ መሆኔን የሚያውቁ ሰዎች ጻፉልኝ፣ ሼር አደረጉልኝና ፍሬንድሽ እኮ ዛሬ እንደዚህ የሆነች ነው ብለውኝ ተቆራርጦ መጣልኝና እስኪ ለማንኛውም ብዬ ገብቻ አየሁት። በጣም የሚያስቅ ብዙ ነገር አለው፣ በጣም የሚያናድድ። እኔ ግን አልኩሽ በውስጥ እንደምንመጣመጥ እኔ እንደው ይሄ ነው ብዬ እንትናደሽም ትክክል አይደለም። አንድ ነገር ልንገርሽ ሄለን፣ የተናደድኩበት ፓርት አንቺ እምነትሽን ታውቂዋለሽ። ለአማራ ህዝብ ህሊናሽ ፈቅዶ ነው የምታደርጊው። ለኦሮሞ ህዝብ ህሊናሽ ፈቅዶ ነው የምታደርጊው። ለትግራይ ህዝብ ህሊናሽ ፈቅዶ ነው አይደለ? የአንዳንዱ ብሔር ብሔረሰቦች የምትሰሪው ስራ። ኤኒ ታይም አንድ ሰው ከዚህ የሚዲያ ሰው መጥቶ አንቺ ከግለሰብ ጋር የሆነ ስተት ሰራሽ አይደል እንዴ? ያ ስተት ወደ ሆነ ነገር ወሰደሽ። ከዛ ሰው ጋር ነው መጨረስ ያለብሽ እንጂ ነገሩ ከብሔር ጋር እዚህ መጣ የሚርመጠመጡት በአማራም በኦሮሞም በትግሬም በጉራጌም የሚርመጠመጡት ያንን ህዝብ የሚወክሉ አይደሉም። ስለዚህ የለፋሽለትን የሞትሽለትን ስንት ነገር ማለት ከእድሜሽ የተወሰኑ አመታቶችን የቀነስልሽለትን አላማ በተወሰኑ ነገሮች ማሰናከል የለብሽም። ከብሔር ጋር የሚገናኝ ነገር አይደለም። ከብሔር ጋር ካገናኘሽው እኮ አልኩሽ እኮ አንቺ የምትዩ ብሔር ነኝ እኔ ከቤት ተገናኝቶ ሄለን እንዴ አንቺ ስትደግፊው የነበረውን ነገር ነው እኔ የምደግፈው። የምትሳሳችባቸውን ነገሮች እኔ አልሳ በቃ ነግሬሻለሁ። በተለያየ ጊዜ በእድል ባጋጠመኝ እንትን ቻንስ እየገባሁ ፊሊንግን እናገራለሁ አይደል እንዴ? የምትሳሳችበትን አልደግፍሽም፣ የምትደግፊውን ግን እደግፍሻለሁ። በአብዛኛው ብዙ ሰው እኔም ሆንኩ ሌሎቹ ቻንስ የሌላቸው እዚሁ ሚዲያ ላይ ወጣው መርመጥመጥ የማይችሉ ብዙ ደጋፊዎች አሉ። የነሱን ነገር እንትኖችን ድጋፎችን አንገታቸውን አታስደግፊ። ሰው ሲደውልልሽ ራሱ ተይ ብሎ ሊመክርሽ ሲደውልልሽ መልሽላቸው። እኔ ደውዬልሽ አይደለም ቁጥርሽ የለኝም፣ ግን ያንቺ እንደዛ መሆን ያስጨነቃቸው ብዙ ሰዎች አሉ። ከዛ መካከል አንዱ ጃጓር ሊሆን ይችላል። እኔ ጃጓርን አልኩሽ በብዙ ነገር ላልደግፈው ሊኖር ይችላል። በአንቺ ጉዳይ ግን አትሊስት ተይ ብሎ ሊልሽ የሆነ የዋህነት ነገር አለበት። እኔ ሳየው እዚህ ሚዲያ ላይ ካየውበት ነገር ላይ ግን የሆነ ደግሞ ሽልጥልጥ የሚለውን ነገሩን አልወድለትም። ጃጓር ከላይ ነው ያለ። ዛሬ እንደ ሄለን እኔ ያልጠጣሁም የልቤን ነው የምነግርህ። ግን ሊመክርሽ ተይ ሲሉሽ ዘላለም በመጠጥ ዓለም ውስጥ ደግሞ እግዚአብሔርን ተይ ሊልሽ እግዚአብሔርን ሄሉዬ መድኃኒዓለምን ነው የምልሽ ተይ ሚልሽን ሰው ምክር ስሚ። እልከኝነት አያዋጣም የኔ እህት። አይዞሽ ከማንም እርምጥምጥ የበለጠ አንቺ ብዙ ሰርተሻል። ከዚህ ከማንም ባለጌ የበለጠ አንቺ የተሻለ ሰርተሻል። ይሄንን ነው አንቺ ለምንድን ነው የጥቂቶችን ኮሜንት ይዘሽ እዚህ መጠሽ እንትን ምትደነፊው? አያዋጣም። አንቺ አይደለሽም። እኔ እንደው ብልጥ ትመስለኝ ነበር አልኩኝ። ለካም የዋህ ናት እቺ ልጅ ምናምን አልኩኝ። በትላንትናው ንግግርሽ ሰምቼ ለካ ሞኝ ናት።
ዝም ብለሽ አንዳንዴ ደግሞ ድራማ ይመስለኛል ግን የእውነት መስሎን በውስጥ ነው ንግግር ያልሽ እኮ ሰስፔንስ አርሽ ምን ባወራ ምኑን እነግርሻለሁ ይግለጹልሽ ለምን ለጃጓር ስልክሽን አትመልሽለትም እንዴ ጃጓር የሚደውልበት ቴሌፎን በፖሊስ ተወሰደ ላንነው እኮ ትላንትና የነገርኳችሁ በቃ አሁን እንደዛም ከተወሰደ በመንገናኝበት በተለያየ መንገድ ታይ ሲልሽ ሰዎችሽን እመኚ አንድ እኔ 10 ሰው መሆን የለበትም ዝም ብለሽ ወጥሽ ጓብለሽ እናንተ እንደዚህ የምትዩን ነገር አቋርጭ ሄለን እልከኝነት አያዋጣም እልከኛ ነሽ ግን በጣም ብዙ መልካም ነገርሽ ነው የሚበዛው ሄለን ከማንም እርምጥምጥ የተሻልሽ ነሽ በቃ ጋሽን ይቅርታ በይው በውስጥ ጨርሺ የማይፈታ ምንም ነገር የለም ከላዩ ላይ ከሱ ጋር ጨርሽ በቃ ነግሬሻለሁ ሁሉ ነገር አፍያ ነው ሁሉ ነገር ለበጎ ነው ሌላ ነገር እንዳይጨማመር መስመርሽን አስተካኪ እንዳልኩሽ በውስጥ እኔ እንጃ አንብበሽው ከሆነ ለማለት ነው በውስጥ ፈርዘር ዲፕ አትጂ እዚህ ወጦ ሚዲያ ላይ የሚሞግትሽ ሰው ካለ ሄሉዬ ራሱን እስካፍንጫው ትከዩ ቤተሰብ ጋር አትጂ ምንም ነገር የማይመለከታቸው ሰዎች ጋር አትጂ በቃ ይሄ ከአበሻ ሞራል ጋር የሚሄድ አይደለም እድገታችን አስተዳደጋችን ባህላችን ምናችን ያንቺ ባህሪ አይወስነው ለፍተው መና ለምን ትሆኛለሽ የኔ መቤት ልዕልት እኔ አም ፕራውድ ኦፍ ዩ ይሄን ያክል ነው እኔ ወጥቼ ደረቴን ነፍቼ እንትን የምልሽ እኔ ስልክሽ የለኝ አልደዋወል በቻልኩት አቅም ነው ኮሙኒኬት ማደርግ ሄሉዬ አም ፕራውድ ኦፍ ዩ ዩ አር ሶ ቢዩቲፉል ሲንግል ማም ብዙ ነገር መስራት የምትችይ ነሽ ካንቺ የበለጠ ያንቺ የሚያናድድሽ ነገር እኔ የሚያናድደኛል እነ እከሌ ስም አልጠቅስም ታውቂያለሽ በጣም እንትኔን ጠብቄ ነው አንዳንዴ የምናገረው ብዙ ወጥቼ ስለማልናገር የሚናገሩት ራስሽን ከነሱ ጋር አታወዳድሪ they are dead በአንቺ ኮዚ ወጦ በሚያቀራራው ሰው ብቻ አይደለም ማየት ያለብሽ እህት አለም ቁጭ ብሎ የሚያዳምጥ እኮ ብዙ ሰው አለ እዚህ ወጣሽ ሜሴጅሽን ስታስተላልፊ ራሷን ማጥፋት አለባት ብሎ ቁጭ ብለው እርሻቸው ሰሚ ታዲያ በእንደዚህ አይነት መንገድ ራሳቸውን ያጠፉ ቤተሰብ ያላቸው ቤተሰብን የነሱን ታሪክ መናገር የቤተሰብ መንካት ነው መሞት ያለባት በመርዝ ነው ወይስ በገመድ ነው ወይስ በክሎሮክስ ብለው ከነሞከ ጋር አትፎጋከሪ ዮናስ ማኛ ማለት ከየት ወዴት እንደመጣ እሱ ለሞት እቅድ ሲናገር ያባቱ ሞት ነግረዋለሁ እንዴት ራሱ እንዳታ አትታዩ እርሹ የውልሽ ስተት በስተት አይጠፋም ይሄንን ማወቅ አለብሽ ይሄንን ደግሞ እኔ አላስተምርሽም you are too smart ለምን እኔ ላወራ ፈልጌ ነው ጠጥቼ ምናምን ነው አንተ እናንተ እቺን እኮ አይሆንም የጠጣው የራስሽ ጉዳይ ለማንኛውም እኔ የሰማሁት ነገር ብልሽት የወጣ ጭምልቅልቁ የወጣ ነገር ስለሆነ ሄሉ የኔ ቻንስ የለኝም ስራ ላይ ነኝ ልጆች አሳዳጊ ነኝ እህት አለም አዳምጪ ሰዎች ተቆርቆረው ሲደውሉልሽ መልሽላቸው እኔ መደወል ባልችል ጀዋር ማነህ ጀዋር አልኩኝ ሶሪ የተፈራው ደረሰ በኢትዮጵያ የማስተርስ ትምህርት ላይ ያስጠበቀና መላው ተማሪ የሚያስደምቅ ይሄንን የምልህ በተረፈ ሌላ ምነግርሽ ነገር ቢኖር ግን እዚህ ወርቄ የምትባል እርምጥምጥ እኔ እሷን ልሳደብ አይደለም ቅድም ነግረሻታል አንቺን የደገፈች መስላ እኔ ባለፈው ምን ስትናገር ሰማዋት መሰለሽ አያለለ ተይግን ማለት ውረጅ ማንዳጋ በቃ ቻው አይ ወይ ቻው ማንንም ስማንጠራም ብሎ ስም ዝርዝር ይቅርታ ቻው እዛውስ ምን ዳሌ ሲባል አስባችሁታል የሚሰማው ነገር ይደብራል ጃጉራችን ግባ ወይ ሄደንዬ እንግዲህ እንደዚህ አይነት ኢነርጂ ይዘሽ እንድትመጪ ነበረ በጣም ይፈልግነው በትናንትናው ቀን ምንም ብታሸማቅቂንም አንዳንድ ነገሮችንም እንትን ብትይ ግን ስቲል እኔ አፈር ልሰሽ እንደምትነሺ 100% እናገር ነበር ትናንትና በተፈጠረው ነገር ሰው በየቤቱ ንፍሮ እየቀቀለ ነው ትሞታለች ዛሬ ተብሎ እና አስቀድሞ መሞትሽን ሲያውቁ ብዙ ነገር ልትዎች ተደረገንም በተለይ ምን እጃለኝና ማን ነው ይቅርታ መጠይቀው ያልሻቸው ምናልባት ስም መጥራት ካስፈለገ እና ዮኒ ማኛ ቤት መስጠት አለባት ይቅርታ ሊል ማለት አለባት ያለበት የመጣበት ሁኔታ በጣም ማን ያለው እንደዛ ዮኒ ማኛ
ያው ይገባበት ነው መቻለች እኔን አላለችም ብሎ አፋውቶ ቤቱን ከፍቶ እያለ ነበርና በዚህ አጀንዳ ውስጥ ማን አባቱ ስለሆነ ነው መጀመሪያ ቂጥን ጥረግበሉት ያው በቃ ራሱን ወደዛ ተጋተጋ አድርጎ የሆነ ፍርፋሪ ለማግኘት ይመስለኛል ወደዛ እንደዚህ ብሏል እንዲተናግሯል ብሎ ለማለት ይመስለኛል በእንደዚህ አይነት ነገር ውስጥ ባለመንበርከክሽ ብቻ እኔ በውስጤ ትልቅ የኩራት መንፈስ ይሰማኛል እውነቴን ነው ምልሽ ያው የምትያቸው የማያስፈልጉ ነገሮች ይኖሩ ይችላሉ እኔ ያው ለሰላም ነው ሁልጊዜ እንትን የምለው ታውቂያለሽ የምትፋቻቸው የምትያቸው ነገሮች ይኖራሉ እዛ አካባቢ ላይ ያሉት ለዱባይ እና ማለት ያው ከዛ ያለብሽ ነገሮች ይኖሩ ይችላሉ ምት በቃ ቀጥል ጀም አው እና አንዳንድ መልካም ቤቶች አሉ ጥሩ ቤቶች ላንቺ መልካም ነገር ሲያዋዩ የነበሩት ልጆችም አሉ እነሱም ቦምቤ የተለያዩ ሰዎች አሉ እንደዚህ እኮ ያደረገው ጃጉር በሄድኩበት ሰዎች እኔን ይቀበሉኛል ይሄ ነው እኮ አሁን እኮ እዚህ የሚያሳዩኝ ፍቅር ነው እኮ ጠላት ያበዛብኝ ገብቷ አው ነገሩ እንዲባባሰ በለው ያሉት ያቀጣጠሉ ክብሪት የለኮሱ ጋዝ ያርከፈከፉ እንዲነድና እንዲቀጣጠል ያደረጉ ግን እኔ ነግራቸው ምንም ነገር እኔ ባንቺ ተማመናለሁ አይደለም ማልኩ ብትሞት እንኳን ሞታቢው መናገር የምትችል በቂ የሆነ ቃላት መናገር መጠቀም የምትችል ከኋላችሁ መታ ጥላችሁስ ብርብር አድርጋ ስለተነሳች ዛሬ የሷን መውጣትና መነሳት የማትፈልጉ ብዙ ሰዎች አላችሁ ብያለሁ ይሄ ሐቅና ሐቅ ከብቻዬ ስለማይችሉኝ ነው ወደ ዘሮ ጉዳዩን የሚከቱት ገብቷል ጃጉ አው ሰብሰብ ብለው እሷ እንደ ጉንዳን ስብስብ በአንድ ላይ ተደርድራ እንደ ጉንዳን ተከተላ የምትሄድ አይደለችም ብያለሁ ምክንያቱም ንጥል ብላ ብቻዋን መሄድ የምትችል ነችና ማረግ የምትችል መወሰን የምትችል የስማንወድልሽ ፓርት አንዳንድ ነገሮችን እስከ ጥግ ድረስ የምትሄጅበት መንገድ እኔ ደስተኛ አይደለሁም እኔ የምወደውን ጓደኛ መብረቁን ሰድበሻል ደስተኛ አይደለሁም እንደገና አንዳንድ ነገሮችን አያለሁ ደስተኛ አይደለሁም እውነቱን ነው የምነግርሽ ስለዚህ የማልሆንበት ነገር አለ ያ ግን እንደመሆኑ መጠን ግን እስከነ ምናምንሽ ቢሆንም እወድሻለሁ አቅምሽ ጥሩ ነው ያለው ጠራ በቃ እንዴ በአንድ ጊዜ በአጭር ጊዜ ውስጥ በሶስት ወር አንተ መብረቁን ስለሰደብ ከፍቷል እኔን ስለሰደበ ከፍቷል ከፍቶኛል አዘግቻለሁ በቀደፈው እሱ ራሱ በጣም ሩሩ ነው ተው ስለው ወዳው ነው ያቆመው እንደዚህ አይነት ነገር ስለሽ ቢሆነ ታይም ላይ መረጋጋት አለ እኔ እንደሰደብኩት አድርገህ ነው አሁን ኢንፎርም እያረከለው እኔ እንደሰደብኩት አይደለም ኖ ማለቴ እኔ የመቀረብኩትን ነው ለመናገር የፈለኩት እንዴት አይነት የምቀርበው ሰው እንደዛ ሆኖ መሆነ እና እሱም የሄደበትን እንዳንቺ ልክ እንዳንቺ ነው የተናገርኩትም እሱም ልክ ያንቺን ፍለፊት መናገር የለብኝም እሱን አንቺ ፊት እንደሱ መናገር የለብኝም አንቺን የምናገረው ካንቺ በኋላ ያለው ነው እንጂ ፍለፊትሽ እንደዚህ መናገር የለብኝም ጋይስ ማይክ ላይ ስትወጡ ሚውት አድርጎ እንደገባችሁ መናገር ትችላለህ ይልዬ ጃጉር ጨርሷል ጃጉር ቀጥሽ አይ ቀጥል ካልጨርስ አብሽር ቀጥይ ችግር የለም ቀጥይ ጋይስ ከቻላችሁ ተብተብ ያረጋችሁ ከቻላችሁ ደግሞ ጋለሪ ብትሞሉ ፔጁን ተጠብቁታላችሁ ቴንክ ነድራዬ ግቢ ጃጓር ሙላው ጋላሪ ኮንፊውዝ የሆንኩባቸው እንትኖች አሉና አንዳንድ ሩሞች ይከፈታሉ ይቅርታ ማለት ያለብሽን ይቅርታ በህዝብ ፊት ጠይቀሻል አንዴ አይደለም ሁለቴ ከዛ በኋላ ግን ሰሞኑን በመናያቸው በታሰረው ከኛ እኩል ነው ሚዲያውን የተጠቀምሽው ፖሊስ ባስተላለፈው ያንቺ እጅ እንዳለበት ምናምን ነገሮች የተሳሳተ መረጃዎች ማለት ነው ሲቀጥል አንቺ ስትሰደቢ አንቺ ማናችንም ልከሽን አይደለም እንናገረው ለሐቅ ነው የምናገረው ገባሽ እና ገደል አትክተቷት እና እኛ ባልነው አንቺ ምንም የተራመድሽው ነገር ማለት እኔ እንደዚህ ነው ብዬ ስል እኔ አንቺን አይደለም ማዝሽ ህግ ያረጋውን ነገር ነው እኛ እዚህ ጋር እኩል የሰማ ነው ማለት ከኛ እኩል ነው የሰማሽውና የሆነ ነገር ጉንቺ ለተናገረችው አንቺ መልስ ስትሰጪ ልክ አንቺ ስተተኛ እናንተ ናችሁ እንደዚህ የምታረጓት እሷ መብቷ ነው አንቺ ግን መብትሽ አይደለም እኔ ይሄን አምነሽበት ከሆነ አላቅም ይሄ ግን ለኔ ልክ አይደለም ነው ማለት ገባሽ እኛ ይቅርታ መጠየቅ ያለብን ሰው ይቅርታ ጠየቅሽ ዛሴት ጨረስን
ያንንም አጀንዳ አይደለም። ነገር ግን ሌላው ከኋላ እና ዮኒ ማኛ ሌላዎቹ አጋፋሪዎቹ ብዙ ነገር ሲናገሩ አንቺ ተመችቶሽ ሳይለንት ቆሽ ይሄ አንቺና ያንቺ ነው። እኔ ግን እንደኔ ሳይሆን ኖ ነው የምለው ቢካዝ ይቅርታ ብለሻል ዘጋን ያንን ታይም። እነሱ ግን እየመጡ አፋቸውን በከፈቱ ታይም ሄለን ዝም ትበል እነሱ ልክ ናቸው አሁንም ነገር ውስጥ ልትከቷት ነው። አሁንም የሆነ ነገር ውስጥ የሆነ ማስፈራሪያ ከዛን ደግሞ ካራክተር አሳሲኔሽን የሆነ ነገር የተሰጠ ነገር ማለት ነው። ያ ጨርሰሽ እኮ ይቅርታሽ እናም በቃ ጨርሰ ዘጋን ያለባት ነገር ግን ሌላው እየተሳደበ ሌላው እናትን ዘቅዝቆ እንደነ ጆከር አይነቶች አፍ እየከፈቱ የነሱ ልክ ነው። ሄለን ግን የሆነ ነገር ሰው ባወራው መታ ሪአክት ካረገችበት ያንቺ ልክ አይደለም። እኔ ይሄን አልስማማም እንደኔ ገባሽ አይደል? ያንቺ የምትይውን ታውቂዋለሽ። እና አንዳንድ ጊዜ የምትሰጡት ካራክተር የሚሰጡት ነገር ኮንፊውዝድ ነገር የሚያደርግ ነውና አንዳንዴ ቦምባስቲክ የሚከፍታቸው ሩም እድል ሰጡን የምናወራበት ስላንቺ እግዚአብሔር ይስጥ ጃጓርም ተናግረው እሱ ፔጅ ነው እንናገራለን። ያው አታክ ቢበዛበትም ያየነውን ነገር ከመናገር ወደኋላ ነንና ይሄንን እዚህ ጋር በደንብ ግለጩ። ዛሬ የተናገረ ዮኒ ማኛ ሲራገጥ ነበረ። እሱ ልክ ነው። አንቺ ደግሞ እሱን ከፍተሽ ያለሽን እያዳመጥሽ እንደዚህ እኮ ነው ያለው ብለሽ ስትናገሪ አንቺ ሪአክት ስታረጊ ደግሞ አንቺ ልክ አይደለም። እና አንዳንዴ እይታችሁን አስተካክሉ። ሄለን አዛን አይደለም እናወራው እኔ ራሴን ችዬ ነው ማወራው ያየሁትን ነገር ነው መናገረው። this is media እና ይሄን እንድታጠሪልን ነው ልዬ ጨርሻለሁ። አስበሻል ለምንድን ነው ሄለን ከኋላችን መጣ ደምቃ በሰው የነበራትን ፍቅር እንደገና ደርቷል ብሎ ቀጥታ መናገር ስለከበደው ቤተሰቤን ተናገረች ይላል። ግን ነጠላ የለበሱትን እናቱን ዘግዝቆ ለዛውም እንዲዘግዝቆ ሲሰድብለት የነበረው ይሄው ፍየሌ ነው። ዘገየ ገብረ ጻድቅ ነው ራይት። ልጆቹን ዘግዝቆ ሚስቱን ከሌላ ነገር ጋር ፎቶ አያይዞ ከሌላ ወንድ ጋር እየተናፋ ሲለጥፍ የነበረ ነው። አያችሁ አሞተ ቢስ ወንድ ማለት ይሄ። እኔ ግን ያኔ ሚዲያል ቲክቶክ ላይ አልመጣውም ነበር ዩቲዩብ ላይ ሆኜ አንድ ነጠላ የለበሱ እናታውን ምን ዋቸው ይሰደባል ብዬ እንደዛ ስነሳ ነበር። ቲክቶክ ላይ ሳልመጣ ራሱ ዩቲዩብ ላይ ተቀርጾ ሪከርድ ከሚደረገው ስነሳ ማለት ነው። አሁን ግን ከሱ ጋር ከፍየሌ ጋር ቁጭ ብሎ እኔ ላይ ሐሳብ የመስጠት ሞራል ተገኘ። ገብቶቻል? ይሄ ነው የሚገርመኝ ነኝ ይወለድና እንከፍ ሆኖ ይቀራል። ድፍደፍ ተሸካሚ ነው ምናምን አለ ቴዲ አፍሮ። ምድረ አተላ ተሸካሚ ነው እዚህ ሚዲያ ላይ ያለ አተላ። ገብቶቻል? ቀጥ አኪ ግቢ ያ ችግር የለውም። ችግር የሌለው ዝም ልል አይደለም። ለማን ምን እንደምመልሰው ቀር መመለስ አይደል። እነሱ በሚገባቸው መንገድ ነው በደም ማስረዳቸው። እናቴትን ንግግሬ እነሱ በሚያደርጉት እኔ ህይወት ላይ ሪአክሽን በሚያደርጉት አይደል ሪአክሽን አይደለም የሚያደርጉት እነሱ በገባቸውና በመሰላቸውና ይሄ ነገር ይጎዳታል ብለው አይደለም ሄዱት። እኔም የምመርጠውን ነገር አንቺን አትጂ ማለት እኔን አትችሉ። ምክንያቱም እነሱም የመጨረሻ ጥይታቸውን የተጠቀሙት አይደል። ያ ሄለን ተነፊ ሲለኝ አይ ለተነፊ ተመጣጣይ መልስ ተነፋ ነው የሚል እኔ አልመርጥም። ተነፊ ሲለኝ ምን እንደማመጣ የራሴ ነገር። ማንም ሰው ሪሲፒና ሜኑ አይቀርብለት። ይሄንን እናቴ ትሙት በእርግጠኝነት ነው የምነግራችሁ። ደግሞ ለዮኒ ለምናም ዘር ጨርሶ ቤተክርስቲያን ውስጥ ካካካላ ረኩ እያለ ሲያስቸግረን ነበር። ይሄ ለሱ እግዚአብሔር ቀጥሉ ጋይስ። ሄዱዬ እንዴት ናችሁ? ከታችን ከላይም ያላችሁ እንዴት ነሽ? ነው ወርቅ በቃ ሄዱዬ አሁን ጥሩ ነገር ላይ ነበርሽ። በቃ ወደዚህ ነገር አትመለሽ ማሪ። በቃ ለፍየሯ ለምጣዷ ሲባል ትሄያለ። በቃ አሁን ወደ ኖርማል ወደ ጫውታሽ ተመለሽ። ሰው ታዝቧል። ሰሞኑንም በየቤቱ ስንከራከር ነበር እነማን ከማን ጋር ተወዳድረው ነው የሚለው ነገር። ትላንትም ያመመሽ ከሰውየው ጋር ያለሽ ሳይሆን አይ ከሳቸው ጋር ከጅንኑ ጋር ነው ያለው ነገር ነው። ትላንትም እንደዛ ከዛ ጋር ተያያዘ አይደል? ጭራሽ አይደለም። ከጅን ሳውራ ስለ ጅንኑ አለማ እዚህ ላይ ማን ነው ምንም ያደርገው ነው ነው ማረገው እንጂ
ሲጀመር እኛ ራሱ የምናወራውን አይሰማም እነሱ አሁን ብዙ አይደለም ይለፍ ይበቃል። እዚህ ላሉ ሰዎች እነማን ናቸው የሚለው ነገር ሰው እኮ እየታዘብን ነው እኮ የምናየው ነገር እኮ ነው ሄሉ አሁን የተባለው በህዝቡን በምንም ያለው ነገር ይሄ ህዝብ እዛም ትክክል እዚህም ትክክል በል እንጂ በደንብ ብዙ ነገር ይታዘባል ገባሽ ስለዚህ አሁንም ይሄን ነገር ይላል ጉዳዩስ ቢናገር አንቺ ሞጣ ብቻ ያናድደኛል ገብቶሻል በዚህ ነገር ውስጥ እሱ አሁን ኔጌቲቭ ነገር ቢናገር እሱ ላይ ያናድዳል ለምን አንድ አልጠብቀውም ሁለት ሁሉንም ያማከለ አስተያየት ነው የሚሰጠው በዚህ ጉዳይ ላይ ገብቶሻል ይሄ ሌሎቹ አለቅላቂ ዝም ብሎ ነገር ተስፈኞች ናቸው በቃ እኛም ሌላ ቦታ ስነሳ እኛ ሌላ የምታዘበው እየገባን እያወራን ነው አንቺ አሁንም ወደ ጉዳይሽ ወደ ሌላ ጫውታሽ ወደ ሌላ ነገርሽ ግቢ ሄሉዬ ግዴለሽ ያ ጀስት ብዙ ጊዜ በዚህ ጉዳይም ሆነ በምን ላይ አስተያየት ስላልሰጣችሁ ድልስጣችሁ ብዬ ነው በምን ጉዳይ ላይ እንደምታወሩ ታውቃላችሁ ለዛን ያስገባችሁ እሺ ብርቱካንዬ እንጂ ነገር እንትን ልበል ብያለሁ ያው ሰው የራሱ አስተያየት ስላለው ድልስጥ ብዬ ነው እና ትኩረታችሁ እዚህ ሚዲያ ላይ ስላሉት አለሌ እንጂ ስለዋናው ጉዳይ እንዳልሆነ ይገባኛል ለዛን ያስገባችሁ እሺ ትላንት እኮ ያ ልጋጋም ልብ ተሰማውና እሱ ተዩ ህዝቡ ያያል በመውቀበት እየተሽለከለከ ጠፍቻለሁ ሚዲያውን ትቻለሁ ስትራሱ እንዴት እንደቦረቀ አይተነዋል ስለዚህ እኔ እኮ ባቆም ከነሱ እኮ የሚጨመር ነገር እኮ የለም አብርቱካ ባቆም ባላቆም እኮ እሱ ተረስቷል ወሬ እሱ ጋር ይሄዳል ብሎ ነው ገባሽ ተቆጣጣርሽ እኮ አልታወቀሽም እንጂ ሄሉ መቼ ነው የምትገባው እየተባለ ስትጠበቅ ነበር ሄሉ እየገባሽ ያ ነገር እንትን ብሏቸዋል አልታወቀሽም እንጂ ከመጣሽ ምን ጊዜሽ ነው ቲክቶክ ላይ ያ ስለዚህ ያ ነገር በቃ እንደ እንትን አድርጓቸዋል እንጂ ግድ ስለሆነ ነገር አይደለም ማለት ስለዚህ ጠንካራ ሴት ነሽ በቃ የነበሩት ነገሮች ወደ ኋላ ስህተቶችሽን ዛሬም ከዘከንተና ጋር ያለውንም ሶሪ ብለሻል እነሱን ነገር አስተካክለሽ አንቺ ወደፊት ብቻ ወደ ኋላ አሁንም እነዚህ ብዙ ነገር ከመስመር ያስወጡሽ ነገሮች ነበሩ እኛ አሁን አንቺን ስንደግፍ ላንቺ ነው ሰው በወደቀ ሰዓት እኔ አሁን እንትናን ማን ነው ጃፒን ሄሉዬ በጣም እዚህ ሚዲያ ላይ ካሉት የምወድለት ሰው የሚባለው እኔ አልወደኩም እኮ እኔ ማውራት ስለፈለኩ ነው በቃ አውሬ መውደቅ አይደለም ሰዎችን ደግሞ ስትታዘብ የሆነ ሆዲ ብስሽ የለ ሲብሰኝ በውስጤ ለማስለውን ባይን ማመቀው ለማደት ይወጣብኛል እንጂ ወድቄ አይደለም ለምን መውደቅ አይደለም ቃላቱን አጥቼለት ነው ሰው አንድ ሰው ላይ ጣት ሲበዛ በቃ ብዙን ጊዜ እንደሱ አይነት ኳሊቲ አለው ገባሽ ጃፒ በቃ ስህተት እንደሆነ ያውቃል እኮ ግን ሁሉ ስነሳ አይወድም በቃ ያን ነገሩን በጣም ትላንት ተረዳውት በቃ የሰው ልክ ልልሽ ነው እነዚህ እብድናቸው አሽዋፊ ናቸው የሚባሉ ልጆች እዚህ ሚዲያ ላይ በጣም ቁም ነገር ያላቸው ልጆች እንደሆኑ ትላንት አይቻለሁ በቃ ብዙዎቹ በጥቅቱ ልልሽ ነው ስለዚህ አሁንም ያሉ የሚመጡ እንደዚህ ነገሮችን ሰው ብዙ እየታዘበ ነው እያየ ነው ስለዚህ አንቺ ጠንክረሽ ወደፊት ብቻ ሂጂ ማሬ ነገሮችን ስህተቶችሽን አርሚ እንደተባለው እኛ እንዴት ነው ብለን አንቺ እንኳን ስንሟገት ገብተን አዎ አጥፍታለሽ ግን ጥፋት እንደ ጥፋቷ ያክል ደግሞ ጥሩ ነገር አላት ጥፋቷ ደግሞ የሷ ብቻ አይደለም ተባባሪዎች ነበሩ ያለን እንትን ስንል ነበር ስለዚህ አሁንም እነዛን ነገሮች አስተካክለሽ ወደ በቃ የነበረሽን ኳሊቲ ይዘሽ ሂጂ ሄዱዬ ለልሽ ነው ምንም እንትን አትበል በቃ ባለው ነገር በሙሉ እግዚአብሔር ምስክሬ ትላንት መልሽልኝ ፎሎ ያልኩሽ ነው ከጎንሽ ነኝ በምንም በሚያስፈልግሽ ነገር እሺ በምንም በምትበልው ነገር ከጎንሽ ነው አይ ነው ብርቱካን ሰላም የሉም ያ ቴንክ ዩ አኪ ትቀድምሻለች ጥቁርዬ ሰላም ብርቱካን ቴንክ ዩ ያ ግቢ አኪ ሰላም እንዴት ናችሁ ዊሽን ቴንክ ዩ በሉልኝ ፎር ጋለሪ ያ ሄሎ ሰላም ብያለሁ ካለ እስከታች ያው ማለት ጥንካሬሽ እንዳለ ሆኖ ሰማይ ሰቅለሽ መሬት ትጤናለሽ በቃ በጣም የሚያስጠላው ፓርትሽ ይሄ ነው ሶሲ ከፈተና አትረቡ ብላለዋ እንዴ በኢየሱስ ስም ሰማይ ደርሰሽ ታች ትወርቂያለሽ ማንንም ሰው አጥፍቷል አንቺ ብቻ አይደለሽም ሚዲያ ላይ ያለ ሰው ሁሉም ሰው አጥፍቷል ግን ያጠፋ ሁሉ በጥፋቱ ይቀጥላል ማለት አይደለም ያጠፋ መጥፎ ቃል የተናገረው ሁሉ ልቡ እንደዛ ነው ማለት አይደለም አንዳንዴ ንቀሽ ብትታይ ያየሽውን ሁሉ ዝም ብለሽ ብታያቸው ማለት ከውስጥ ያለችው ትንሿ ነገርሽ እኮ ለብዙ ደካማ ሰዎች ኃይል ናቸው ብዬሻለሁ
አሁንኛ ሚዲያ ላይ የምትሳደቢውን ከምንይዝ ይልቅ ጥንካሬሽን ብታስተምሪ ብዙ የደከሙ ሰዎችን ታነሽበታለሽ። ከዛውጭ ቤተሰብ ባትናገሪ ብዙ ነገሮች ተብሏል። ግን እኔ ማለት የምፈልገው ከስድቡ ይልቅ ያለሽን ጥንካሬ ብትነግሪን ብዙ ሴቶችን ታነሻለሽ፣ ብዙ ሴቶችን በቃ ታቆሚያለሽ፣ ብዙ ነገሮችን ታነሻለሽ። በጣም ብዙ መልካም ሰው ያስፈልጋል። የሚዲያ ጠቡ ምን ያደርግልናል? ከነሱ ለምን አትበልጭም አንቺ? ፖለቲካ ውስጥ የለሽበት፣ ዘር ውስጥ የለሽበት። ሚዲያ ውስጥ እኮ የራበን ብዙ ነገር አለ፣ በጣም ብዙ ነገር ማለት ነው እንዴ፣ በጣም ብዙ ነገር የራበን ነገር አለ። ያንን እንድናይ ለምን አታረጊም አንቺ? ሁሌ ዘውርስ ላይ አባት ተሳድባለች፣ እናት ተሳድባለች፣ ልጅ ተሳድባለች፣ አበበ ተሳድቧል፣ እሷም ተሳድባለች። እዛም ቤት እኮ ገብተን አሁን ተዋት በሉ እሷን ተው በሉ አንቺንም እኮ ተይ እንልሻለን ብለን አናውቅም እንላለን። እዛም ቤት ተው እንላለን። ግን ሚዲያውን ቀይሩ። በቃ ፖቴንሻል ያለሽ አንቺ ነሽ። አበበ የሚበል ከበደ ሚዲያውን ቀይሩ። ከስድብ ውጪ ከዚህ በላይ የሚናገሩ ከዚህ በታች የሚናገሩ አንቺን በስድብ ሳይሆን በሌላ በቃ በመናወቅሽ በትንሿ ማንነትሽ ገነሽ እንይሽ። በእናትሽ ይለን በእናትሽ እኔ በውስጥም ብዬሻለሁ 30 ጊዜም ብለምንሻለሁ። ከስድብ ወጥተሽ በትንሿ ነገር ገነሽ እንይሽ። ላይክ እንደ ማስተራብነት እኛ የሚያስፈልገን እኮ እንደ ማስተራብነት እንዲበዛ ነው። ማስተራብነትን በሴቱ ተኪልን። ምን አገባንኛ እንዴ? ምን አገባንኛ? ስድብ የታጠኑ ከስድብ እኮ እኛ ሞት መሮናል። ባይናችን የምናየው ነው። ከስድብ እኮ እኛ ደም መሮናል። በቃ ከሱ ውጭልን አንቺ ቢያንስ ሌሎች አይሰሙም አይደል? አንቺ ደግሞ ትንሿ ነገር አለችሽ ብለንሻል፣ ኮርተንብሻል። ከዛ ወጥተሽ ላይክ ማስተራብነቱን ይልል። በቃ ምን ችግር አለው እንዴ? ማስተራብነት እኮ የሚያገዘው ሰው ይፈልጋል። እያዝናናሽን በሙዚቃ እየጋበሽን ከዛ ውጭ ደግሞ ሰዎችን እያበረታታሽ በዛ ብትመጭ ምን ችግር አለው? እሺ ይናገሩ። ከምንም በላይ ደግሞ ለልጅ ስትመሸነፍ ትልቅነት እኮ ነው። ኤቭሪቲንግ የፈለገውን ይበሉ። ግን አንቺ የምትሸነፊው አንቺ የምትንበረከኪው ለእኔ አይደለም፣ ለአበበ ለከበደ አይደለም፣ ለልጅሽ ነው፣ ለዓላማሽ ነው። ወንዝ ጋር ሄርሽበት ሻሩክ ጋር ሄርሽበት ዓላማ አለሽ። ለስድብ ነው እንዴ አንቺ እዛ ድረስ ሄርሽው? ለስድብ ነው እንዴ ሻሩክ ጋር እየተጋጨሽ ሄርሽው? ለስድብ አይደለም። በቃ ዓላማ አለሽ፣ ለልጅሽ ነው። ለልጅ ስትይ ደግሞ መንበርከክ ልመጂ፣ ብልጡኝ። አንዴ ጎንበስ ታያለሽ፣ አንዴ ቀና ታያለሽ፣ አንዴ ዝቅ ታያለሽ፣ አንዴ ደግሞ ጣራ ትነኪያለሽ። ዓላማ ያለው ሰው እንደዛ ነው። ነጋዴም አንዴ ይነሳል፣ አንዴ ይወድቃል አይደለ? ዓላማ ያለው ሰው አንዴ ዝቅ ይላል፣ አንዴ ከፍ ይላል። ዊሽን ቴንክ ዩ በጣም ጋይስ በወጣ ይተከበሉ። ይሄን ለማለት ነው። በቃ መልካሙን ከባዱ ነገር ካለፈ ደግሞ ቀላሉን ማለት ትችያለሽ እኮ። በቃ ቀላሉን ማዕበሉን ማለት ትችያለሽ። ከባዱን ከተሻገርሽ ቀላሉን ደግሞ ማለት ትችያለሽ። በዚህ ሲጠብቁሽ በዛኛው መስመር መገኘት እኮ ነው። በነገር ሲጠብቁሽ በልማት ትወርቃለሽ ስትባይ ተነስተሽ ምን ችግር አለው? ምስክርም እኮ አያስፈልግም። ጋሻሻግሬም አያስፈልግም። ከጎኔ ቁሙም አያስፈልግም። ትወርቃለሽ ስትባይ ተነስተሽ ተገኝ። ነገረኛ ነሽ ስትባይ መልካም ሆነሽ ተገኝ። ውስጥሽ ላይ ያለው ጠባቡ ነገር ያ ስለሆነ በክፉ ቀን ሰው ሆነሽ የተገኘሽ አንቺ ስለሆንሽ፣ በክፉ ቀን ለራባት እናት የሆንሽ አንቺ ስለሆንሽ፣ ስለዚህ ይሄን ነገር ለምን ታጠፊዋለሽ? ይሄ ነገር ባይጠፋ እኔ ደስ ይለኛል። ለዛ ነው ሄዶ በቃ ሰላም ሁኚ። አንዳንዴ ደግሞ መልሽ ሲጨንቀን ስንጽፍ ስለሆነ ነው እኮ በእንደዚህ አይነት ሞመንት በተለይ ምን ያህል ሰው ሊጽፍ እንደሚችል አስቢ። ለዛ ነው እሺ። ግን በቃ በጣም ይከፋል፣ በጣም ይከፋል። መልካምነትሽ ላይ ብታተኩሪ ደስ ይለኛል። ነገር ባትመላለሽ ደስ ይለኛል። በጣም ብዙ ምሰሪበት ስራ ስላለሽ በጣም ብዙ ሰፊ በቃ 99ን መጠቀም ትችያለሽ እንጂ እንዳበበ እንደከበደ ስድቡ ምን ያደርግልናል? ስድብ መሮናል፣ ደም መሮናል፣ ጭቅጭቅ መሮናል። በመልካም ብናገኝሽ ደስ ይለኛል። ይሄን ለማለት ነው። አመሰግናለሁ። ይሉ ሰላሙ ነው። ቴንክ ዩ አኪ ወይ የኔ እናት ይኸውልሽ፣ አንቺ አንድ ነገር ልንገርሽ። አንቺ የዛሬ 16 17 ዓመት ዩቲዩብ የነበርሽ ሴት ነሽ። አሁን በዚህ በቅርብ ጊዜ ቲክቶክ መተሽ ደግሞ ሁሉንም ስለተቆጣጠርሽው አናዷቸዋል፣ ተናደዋል። በተለይ ደግሞ ያንቺ 16 እና 15 ቁጥሩን እያስተካከልሽ 15000 ዓመተ ምህረቱ የዛሬ 14 15 ዓመት ነበረን አብረን ዩቲዩብ ላይ። አሁን ደግሞ ቲክቶክ ላይ መጣሽ። ቲክቶክ ላይ 15000 20000 ሰው ይዘሽ ቁጭ ስትይ አናደዳቸው። ገብቶሻል? ሌሎቹ ስለበለጥሻቸው ማለት ነው። እኔ አንድ ነገር ልንገርሽ፣ በዛ አሁን በዚህ ሳምንት ባለው በሱ ፕሮብሌም ላይ እኔ አልገባም። እሱ ላይ አንቺ እንትን በይ። በተረፈ ግን እኔ አንድ ነገር ልንገርሽ፣ አንቺን ግን ፐርሰናል ሜንት የሚነካሽን ግን እንዳትለቂ። እነ ዮኒ ማኛ ባያቸው ይቺ የጀርመኗ ውዝብት ያለሽ ማንን ግን እንዳትለቂ ነግሬሻለሁ። እነሱ በሌላ ሰው እያስመሰሉ አንቺን ሊያስፈራሩሽ ይሞክራሉ አይደል? አንቺ ደግሞ እንዳትበገሪ። የምሬ ነው የምልሽ።
መበቀል መቼም ኃጢአት ሊሆን ይችላል አይደል? በእንደዚህ አይነት ነገር ግን ወደኋላ እንዳትዪ አንገትሽን እንዳደፊ። ለምን በዛ ሰውዬ አስመስለው አንቺን አፍሽን ሊያዘጉሽ አንቺን አንገትሽን ሊያስደፉሽ የሚፈልጉ አሉ። ከቲክቶክ ሊያጠፉሽ ማለት ነው። እነሱ ጋር ማንም ሰው ስለሌለ እና ከነሱ የባሱ አሉ እንዴ? ሃይማኖት ላይ ትያለሽ፣ ብሔር ላይ ይኸው 18 ዓመታችን እንሰማቸው ነበር አይደለም?